ባልሳሳት አንተ የዳግም አባት ነህ አይደል? ተሰማም የልብ ወዳጅ ነው። ምን አንድ ነገር ልጨምርልህ? የሮማን ወንድም ነኝ። የወይዘሮ ሮማን ወንድም? ማን ደግሞ ወይዘሮ ሮማን? መጀመሪያ እኮ ስሟ ሲጠራ ብደንግጠህ ነበር። አልገባኝም። ቆይ እዚህ ምን ፈልገህ ነው የመጣው? ጓደኛዬን በፍጥነት እንድትፈታልኝ እፈልጋለሁ። ጓደኛዬ? ቤት ንብረቱን ገንዘቡን አታላችሁ እስር ቤት ስለወረወራችሁት ሰው ነው እያወራ ያለሁት። ሰውዬ ስነ ስርዓት አድርግ እንጂ። እዚህ እኮ ስርዓት የሚባለው ስሙ ብቻ ነው ያለው። ቆይ እንደውም አንድ ነገር ላሳየህ። ምንድን ነው ደግሞ? አንተ ተፈሪና ወይዘሮ ሮማን ስትሰሩት የነበረ ህገወጥ ስራ የሚያሳይ ማስረጃ ነው። ምን? ከዋናው መረጃ ላይ ፎቶ አንስቼ ነው። ትሰማኛለህ? በተሰማ ፋንታ ወይኔ መወረር የማትፈልግ ከሆነ ዛሬውን ተሰማ የምትፈታው ፈልጋለሁ። እኔ አስቤው ያደረኩት ነገር አይደለም። ድንገት ስገፈትራት እኮ ነው ጭንቅላቷን ትልቅ ድንጋይ የመታት። አሁን ላይ ለነገሩ ዶክተሮቹ ሙሉ ሰውነቷን መታዘዝ አይችልም እያሉ ነው። ምን? ለነገሩ ላይ ይኩን ውጭ ድረስም ቢሆን ወስጃ ሳክማታለሁ እያለ ነው። ነገሩ ግን እሷ ገንዘብ ስላላት ታክማ ልድንም ትችላለች። እና ከዳንሽ በኋላ ለአንቺ ህይወት የምትመለስ ይመስልሻል? ሴትዮዋ እኮ ሮማን ናት። ለዚህ እኮ ሲምባ የሰጠኝ መረጃ ይጠቅመኛል እያልኩ ያለሁት። ለነገሩ የሷ ስም ስላለበት እኔ ላይ የሆነ ነገር አድርጋለሁ ብላ ብትል በዛ መረጃ አስፈራራታለሁ። አባዬ የራሱ ያን የሚያክል መረጃ ግን እንዴት ላንቺ አምኖ ሰጠሽ? ምናልባት ያው እሱ አንድ ነገር ከሆነ መረጃው ጥሩ ቦታ ይቀመጥ ብሎ ይሆናል። አባዬ በቀላሉ እንደዚህ ተስፋ ይቆርጣል ብዬ አላሰብኩም ነበር። እባክህ ዳጊ፣ አንተ የምትሆን በዚህ ልክ ተስፋ አትቁረጥ። እኛም ደግሞ ከጎንህ እናግዛለን። በአካባቢው ላይ ላሉ ሰዎችና ለቤተሰቡ ሟች የሆነው ምንም አይነት ቂም መያዝ የማይችለው ለይኩን ተሰማ መታሰሩን ከሰማ በኋላ በፍጥነት ወደ ታሰረበት ፖሊስ ጣቢያ አምርቶ ተሰማን ለማስፈታት ሙከራ ማድረግ ጀምሯል። እጁን አንስቶ መቱት። ውለታውንም ረስቶ ሰድቦት የነበረው ተሰማም ይህንን ሲያይ በራሱ ላይ ተናዱ በቁጭት ማልቀስ ጀምሯል። አስቀድሞ በሲምባ በቀረበለት ማስረጃ ስለ ነገሩ አውቆ የነበረው ለይኩን ወንጀሉ ላይ ተሳታፊ የሆነውን ኮማንደር ማስረጃውን አሳይቶ በፍጥነት ተሰማን ከስር እንዲፈታው በከባዱ አስጠንቅቆታል። ከዚህ አስቀድሞ ለይኩን የሮማንን ሁኔታ ለመመልከት ወደ ሆስፒታል ሄዶ በሰማው ነገር አዝኖ ሲመለስ የተመለከተችው ዝናሽ ግራ ተጋብታ ወደ እሱ ጋር ትጠጋና ንገረኝ እስቲ ለይኩን ሮማን እንዴት ሆነች? ሞተች? ለይኩን እየጠበቅኩ እኮ ነው። ቆይ ለምንድን ነው ዝም የምትለኝ? በህይወት አለች? ለምንድን ነው አሁን አንተ እንደዚህ እየሆንክ ያለኸው? ብላ ስትጠይቀው ለይኩንም ዶክተሩን አናግሬው ነበር። ጭንቅላቷ ላይ ከፍተኛ ጉዳት ስለደረሰ ካሁን በኋላ ሰውነቷን ማዘዝ እንደማትችል ነው የነገረኝ። ሮማን ሙሉ ለሙሉ ፓራላይዝ ሆናለች ብሎ ሲላት ዝናሽም በጸጸት ስሜት ውስጥ ሆና እውነት ይሄ የኔ ጭካኔ ነው። ቆይ እንዴት እኔ ከሷ ብሼ ይገኛለሁ? የትም የማይገኝ ክፋት እኮ ነው። ይሄን ያክል ልጨክንባት አይገባም ነበር ብላ ስትል ለይኩንም ታይዝኑ የዚህን ያህል እንኳን ልትጸጸች አይገባም። እውነቱን ለመናገር ከሆነ ሮማን እኮ የኛም ቤተሰብ ሙሉ ለሙሉ ፓራላይዝ ለማድረግ ነበር የተነሳችው። ግን ምን ያደርጋል ይኸው የራሷ ክፋት ራሷ ላይ ተመለሰ ብሎ ሲላት ዝናሽም ቢሆንም እኮ ግን ለይኩን እኔ ሰው አበላሽቻለሁ፣ ግን አውቄ አልነበረም። ምን ላድርግ? የናሁም ነገር ሆኖብኝ እኮ ነው። እንደዛ ዝርግት ብሎ ሳየው መረጋጋት አቃተኝ፣ ራሴን መቆጣጠር ከብዶኝ ብላ ስትለው ለይኩንም ታይበቃ ዝኑ መቼም ለሷ ክፋት ባለመኝም እሷ ማለት ግን ቤተሰቦቼን ስታናውጥ የነበረች ሴት ነው። አሁን ያንቺ እንደዚህ መሆን ምንም ጥቅም የለው። ካልሆነ ደግሞ የቤተሰባችንን ጠበቃ እናማክረዋለን ከኛ አቅም በላይ ከሆነ ማለት ነው ብሎ ሊያረጋጋት ይሞክራል። በዛን ሰዓት ላይ አቶ ተሰማ በጉምሩክ በኩል ሊያስገባው የነበረው መድኃኒት መዘግየቱ ሰዎቹም ስልክ ለማንሳታቸው ግራ አጋብቶት ለብቻው በሐሳብ ተውጦ እየተብሰለሰለ ከራሱ ጋር ማውራት ይጀምራል። ቆይ ዛሬ ከጉምሩክ መድኃኒቶቹ ይለቀቃሉ አላልኝም እንዴ? ስልኩም አልሰራልኝ። ምንድነው እየተካሄደ ያለ? ቆይ እስቲ ያቺ ሮማን ጋር ልደውልላት ብሎ ስልኩን አውጥቶ ወደ እሷም ጋር ቢደውልም ስልኳ ግን አይሰራም ነበር። በሁኔታውም የበለጠ ግራ ይገባና እንዴ የሷም ስልክ ደግሞ አይሰራም። እነዚህ ሰዎች ምን እያደረጉ ነው ያሉት? ቆይ ምንድነው እየተከናወነ ያለው? ይሄንን ነገርማ አቶ ተፈሪ ቢሮ ሄጄ ማረጋገጥ ይኖርብኛል፣ በፍጥነት መሄድ አለብኝ ብሎ ወደ መኪናው ጋር ይሄዳል። በዛን ሰዓት ላይ ናሆም ዳግምና ኑሐሚን እንዲሁም ኤሚ ተሰብስበው ስለ ድርጅታቸው የወደፊት ዕጣ ፈንታ ተነጋግረው ይስማማሉ። ኤሚም ተቀጥልና ያው ሁላችሁም ታውቃላችሁ እኔና ኤርሚን አባዬ በሰው ወሬ ተነሳስቶ አንድ ላይ እንዳንሆን አድርጎናል ብላ ስትል ናሆምም አው አሁንስ የተለወጠ ነገር አለ ብለሽ ነው ብሎ ሲላት እሷም እንደሌላማ እኮ አውቃለሁ ወንድሜ፣ ያው ግን ማታ በተዘጋጀው ራት ላይ አባዬን የማሳመን ስራ እንድትሰሩልኝ አስቤያለሁ ብላ ስትል ዳግም ይቀጥልና እንደዛ ከሆነማ እኔም እኮ ህብስትን እንዳላገኝ በእማዬ
ብዬ ተከልክያል ብሎ ሲል ናሆምም ወደ ሚስቱ ጋር ጠጋ ይልና እነዚህ ልጆች አየሻቸው እኛ ወጣትነታችንን እንኳን ሳንጨርስ አሸማግሉን ብለው ሊያስረጁን እኮ ነው ብሎ ሲላት እሷም ይሳካላቸው እንጂ ምን ችግር አለው ናሆሜ ብላ ትለዋለች። በዛን ሰዓት ላይ አቶ ተሰማ መኪናቸውን ከፍተው ወደ ተፈሪ ቢሮ ለመሄድ እየሞከሩ ባሉበት ከኋላቸው አንድ ሰው ስማቸውን ይጠራል። ፖሊስ ነበር፣ ሳጅን ተክሉ ይባላል ብሎ ሲለው ተሰማም እሺ ምን ልታዘዝ ብሎ ይጠይቀዋል። ፖሊሱም ቆጣ ባለ ድምጽ ለጥያቄ ስለምንፈልጎት አብሮኝ ወደ ጣቢያ ይሄዳሉ ብሎ ሲለው ተሰማም ይቅርታ ምናልባት ሰው ተሳስቶባችሁ እንዳይሆን አቶ ተሰማ እኮ በዚህ ከተማ ውስጥ እኔ ብቻ አይደለሁ ብዙ ሞክሻል ብሎ ሲለው ፖሊሱም አዎ ሊኖር ይችላል ነገር ግን እኔ የተላኩት እርሶን በቁጥጥር ስር እንደሆነ ብሎ ሲል ተሰማም ቆይ ግን ምን አጥፍቼ ነው ብሎ ይጠይቀዋል። ፖሊሱም እሱን ጣቢያ ስንደርስ እንነግሮታል እባክዎ ከፊት ይቅደም ብሎ ሲል ተሰማም ቆይ እንዴት ነው ምንም ነገር ሳትነግረኝ እንደ በግ እየተነዳው መሄደው ብሎ ሲለው ፖሊሱን በንዴት እባክዎትን አቶ ተሰማ ኃይል እንድጠቀም እያስገደዱኝ ነው ከዚህ በኋላ የሚናገሩት እያንዳንዱ ነገር እንደ ማስረጃ ስለሚቆጠር አፉን ቢሰበስቡ መልካም የፈጸሙት ወንጀል በጣም ከባድ ነው ስለዚህ ባንክ ያሉት ገንዘብና ተንቀሳቃሽ ንብረቶ እንዳይንቀሳቀስ የሚያሳይ ደብዳቤ ደርሶኛል አሁን በቀጥታ ወደ ጣቢያ እንሂድ ብሎ ይዞት ይሄዳል። ተሰማም ኮማንደሩ ጋር እንደደረሰ አልገባኝም ቆይ ምን አጥፍቼ ነው እዚህ የመጣው ብሎ ሲጠይቀው ኮማንደሩ የሌባ አይነ ደረቅ መልሶ ልብ ያድርቃሉ ብሎ ተረቱን ሲተርት ተሰማም በንዴት ተረቱ ግን ለትክክለኛው ሰው ያሉት አይመስለኝም ብሎ ሲል ኮማንደሩ እንደውም እንደ ዛሬ ቦታውን አግኝቶ አያውቅም እሺ ቆይ አንተ ምን አይነት ህሊና ቢኖርህ ነው አገልግሎት ያለፈበት መድኃኒትና የህፃናት ወተትን የምታስገባው ብሎ ሲለው ተሰማም በሰማው ነገር ደንግጦ ምን ቆይ ምን እያልከኝ ነው እኔ ጊዜ ያለፈባቸው ወተትም ሆነ መድኃኒት ጭራሽ አላስገባው በእርግጥ ከዚህ በፊት ትክክለኛ መድኃኒቶችን አስገብቻለሁ ካላመንክ ማስረጃ ማቅረብ ይችላል ብሎ ሲለው ኮማንደሩ እሱማ ከአንድም ሁለቴ እኮ በህጋዊ መንገድ ትሰራላችሁ ችግሩ ግን ገንዘቡ አላረካ ሲላችሁ ወደ ህግ ወጥ ትሄዳላችሁ ብሎ ሲለው ተሰማም ይሄንን ነገር እኔን የሚመለከተኝ አይመስለኝም ብሎ ሲለው ኮማንደሩም የፈለከውን ለፍልፍ ሰማለህ ከኔ ምንም የሚያመልጥ ነገር የለም ደግሞም እኔ በህይወቴ አንድም ነገር ተሳስቼ አላውቅም ብሎ ሲል ተሰማም ቆይ ግን ምን አይነት ማስረጃ ቢኖርህ ነው እንደዚህ ሀገር እንዳሸበረ ወንበዴ በአደባባይ ይዛችሁኝ የመጣችሁ ብሎ ሲጠይቀው ኮማንደሩ ጊዜያቸው ያለፈባቸው መድኃኒቶችና የህፃናት ወተት በአንተ ስም ህገወጥ በሆነ መንገድ እንደሚገባ የሚያሳይ ጽኑ ማስረጃ አለ ብሎ ሲለው ተሰማም በድንጋጤ ስሜት ውስጥ ሆኖ ይሄ በፍጹም ሊሆን አይችልም በፍጹም ስልክ እንደደውል ፍቀድልኝ አቶ ተፈራ ጋር መደወል እፈልጋለሁ ብሎ ሲል ኮማንደሩም እነዛ የተከበሩ ሰውዬ ጋር ደውለ ምን ልትላቸው ነው ህገወጥ ስራ ሰራው ስለተደረሰበት የእጅ መንሻ ልስጦት ልትላቸው ነው ለማንኛውም ይሄንን ነገር እኔ እንደሰማሁት ቢቀር ነው የሚሻለው ጭራሽ ያንን የሚያክል ባለስልጣን የሥራህ ተባባሪ ልታደርገው ነው ብሎ ሲለው ተሰማም እየተፈጠረ ያለው ነገር ሆን ብሎና ታቅዶበት እንደሆነ በመጨረሻም ገብቶት አንገቱን ደፍቶ መተከዝ ይጀምራል። ኮማንደሩ በስሩ ያሉ ፖሊሶችን ጠርቶ ወደ ማረሚያ ክፍል እንዲያስገቡት ያዛቸዋል። ከሰዓታት በኋላ ኑሃሚ የአባቷን መታሰር በስልክ ተደውሎላት ስትሰማ በከፍተኛ ድንጋጤ ውስጥ ትወድቃለች። ወይኔ ያ ቀን ደረሰ ማለት ነው እንደዚህ በፍጥነት ይሆናል ብዬ ግን በፍጹም አልጠበቅኩም ነበር ብላ ስትለይኩንም ቆይ ስለምን ቀን ነው መታወሪው ብሎ ሲጠይቃት እሷም አባቴ ታስሯል ብላ ለሁሉም ተነግራቸዋለች። ለይኩንም በድንጋጤ ቆይ ማን ነው ላንቺ ደውሎ የነገረሽ ብሎ ሲጠይቃት እሷም የተደወለው ከፖሊስ ጣቢያ መሰለኝ ራሱ አስደውለው መቼም አባቴ ጭንቅ ውስጥ እንደገባ እርግጠኛ ነኝ መጀመሪያ ይሄ ነገር እንደሚመጣ ጠርጥሬ ነበር ሲነገረው አልሰማ ብሎ ነው እዚህ ችግር ውስጥ የገባው ብላ ስትለይኩንም እርግጠኛ ነኝ መቼም እዚህ ነገር ውስጥ አቶ ተፈራ አለበት ብሎ ሲል ዝናሽም እሱማ ግልጽ ነው እኛ ላይ ስላልደረሰብን እንጂ እኮ የዚህ ሰለባ ሊያደርገን ነበር ብላ ስትልናሆመም እኛ ላይ ስላልደረሰብን ነው እንጂ እኮ የዚህ ሰለባ ሊያደርገን ነበር አሁንስ ቢሆን ይኸው መቼ ከቤተሰባችን ወጣ እኔም እኮ ለጥቂት ነው ያመለጥኩ ይቅር በሉኝ ቤተሰቦች አንዳንድ ጊዜ ሰው የሚለውን ነገር መስማት በጣም አስፈላጊ ነገር ነው ብሎ ሲል ላይኩንም ይቀጥልና እነሱ ለማታ ፕሮግራም የሚሆነውን ነገር እንዲያዘጋጁ እሱ ተሰማን አይቶት እንደሚመጣ ነግራቸው ወደ እስር ቤት ይሄዳል። ተሰማም ላይኩንን ሲመለከት በቁጭት እውነት አንተ እዚህ ድረስ እኔን ልጠይቀኝ መጣ ቆይ እንዴት ብሎ ማልቀስ ሲጀምር ላይኩንም እባክህ አታልቅስ ተሰማ ይሄ ነገር ሳይሆን በፊት መጠንቀቅ ነበረብህ ከሆነ በኋላ ግን እንደዚህ መሆኑ ምንም ዋጋ የለው ብሎ ሲለው ተሰማም እያስለቀሰኝ ያለው መታሰር ይመስልሃል ወንድም አይደለም እኔ ከዚህ በላይ ሞት ይገባኝ ምን እንደሚያስለቅሰኝ ታውቃለህ አንተ ወዳጄ ላይ እጄን ማንሳቴ ነው ያ ሁሉ ውለታ ውለህልኝ ለጥቅሜ ብዬ አንተ መሸጤ ነው የሚያስለቅሰኝ ብሎ ሲል ላይኩንም እባክህ ተሰማ እኔ ቂመኛ ሰው እንዳልሆንኩ በደንብ አድርገህ ታውቃለህ አሁን እሱን እንተውና መፍትሄን ፈልግ እያልኩህ እኮ ብሎ ሲለው ተሰማም እሺ ግን ኮማንደሩ እዚህ ነገር ውስጥ እንዳለበት በጣም እርግጠኛ ነኝ ብሎ ሲነግረው ላይኩንም እሱ ብቻ አይደለም እነ ሮማን ኮማንደሩና ተፈሪ የሚባለውም ሰውዬ ጭምር ህገወጥ ወንጀል ውስጥ አሉበት ብሎ ሲነግረው ተሰማም ግራ ተጋብቶ ቆይ አንተ እህት እዚህ ነገር ውስጥ እንዳለችበት እንዴት አወቅ ብሎ ይጠይቀዋል። ላይኩንም ማወቅ ብቻ ሳይሆን ህገወጥ ተግባራቸውን ሲሰሩ የሚያሳይ ማስረጃ አለ ወንድሜ ከዚህ እንደማስወጣ ቃል እገባልሃል ብሎ ይለዋል። ተሰማም ላይኩን እንደሱ ስላልሆነበት በሀፍረት አሁንም ድረስ እኔን ወንድሜ ትለኛለህ ብሎ ሲለው ላይኩንም ተሰማ
አሁን ያለፈው ነገር ሁሉ አልፏል። እኔ ረስቼዋለሁ። ራስህን በከንቱ አትቅጣ። ሰው ለገንዘብ ሲል አይደለም መደባደብ ይገዳደል የለ እንዴ? ለማንኛውም ቃል እንደገባውልህ ከዚያ አስወጣህ። በእኔ ፊት ይህን ያህል እንባ ካለቀስክ ለራሱ እንደተጸጸትክ ማሳያ ነው ብሎ ከሄደም በኋላ ነው ወደ ኮማንደሩ ክፍል ገብቶ እጁ ላይ ባለው ማስረጃም ማስፈራርቶ ተሰማን ከእስር እንዲለቀው ያስፈራር። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን።